በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተአምረ ኢየሱስ 39ኛ ተአምር። የጎመን አዝመራ ስለተበላሸበት አንድ ሰው። ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። ጌታ ኢየሱስ በፍልስጤም አውራጃ ቂሳርያ በምትባል አገር ከደቀ መዛሙርቱ ጋር ሲሄድ አንድ ሰው የጎመን ዘር በዘራበት ቦታ ሆኖ ፊቱን እየነጨ ደረቱን እየደቃ ሲያለቅስ አየው። ጌታ ኢየሱስም አንተ ሰው ምን አገኘ? ስለምንስ ታለቅሳለህ? ብሎ ጠየቀው። ያም ደካማ ሰው ጌታዬ ሆይ እኔ ችግረኛ በሽተኛ ነኝ፣ በዚህ ላይ ደክሜ የዘራሁት የጎመን ተክል ጠፋብኝ አለው። ጌታ ኢየሱስም የጥፋቱ ምክንያት ምንድን ነው ብሎ ቢጠይቀው እሱም ጌታዬ ሆይ ትል በልቶ አጠፋብኝ። እውነቱን የእስራኤል አምላክ ያውቃል፣ ከኒህ ከደረቁ ከሶስት ስራ ስሮች በቀር ምንም አላስተረፈልኝም። እንግዲህ ዕዳዬን ከወዴት አምጥቼ እከፍላለሁ ብዬ ነው የማለቅሰው ሲል መለሰለት። ጌታ ኢየሱስም እኒያን የደረቁ ሶስትን የጎመን ስራ ስሮች ነቅለ ወደ እኔ አምጣቸው አለውና እኒያን የደረቁ የጎመን ስራ ስሮች ነቅሎ አመጣቸውና ከጌታ ኢየሱስ ፊት ለፊት ጣላቸው። ጌታ ኢየሱስም እኒያን የጎመን ስሮች አነሳና ባረካቸው። ሰውየውንም እኒህን ጎመኖች ወስደ ቀድሞ ከጠፋው የጎመን ቦታ አይደለ በሌላ ቦታ ትከላቸው፣ ስትተክላቸውም አታቀራርባቸው አለው። ሰውየውም ጌታ ኢየሱስ እንዳዘዘው አደረገና እኛ ሶስቱ ጎመኖች አበቡ፣ ቅጠላቸውን በመሬት ላይ ተንሰራፋ። በዚህች ዓመት ካለፉት ዓመታት ይልቅ ብዛት ያለው ፍሬ አፈሩ። ያም ሰው በፍልስጤም ከሚኖሩ ሰዎች ሁሉ ብዙ የጎመን ፍሬ አዝመራ ሰብስቦ ዕዳውንም ከፈለ። በቤቱ ውስጥ ያለውን ችግር ሁሉ አስወገደ። ከተረፈውም ለ400 ወቄት ወርቅ የሸጠውን የጎመን ዘር ዋጋ ይዞ መጥቶ በጌታ ኢየሱስ ፊት አቀረበና ጌታዬ ሆይ ዕዳዬን ከፍዬ ጨረስኩ፣ የቤቴንም ችግር አስወገድኩ። ከዚህም ሁሉ የተረፈኝን 150 ወቄት ወርቅ ይዤ መጥቻለሁ። እንግዲህ ምን አደርግበት ዘንድ ታዘኛለህ? አለው። ጌታ ኢየሱስም ሂድ፣ ለነዳያን ለድሆች ምጽዋት ስጥ አለው። እሱም ጌታ ኢየሱስ እንዳዘዘው ሰርቶ እንደገና ወደ ጌታ ተመልሶ እነሆ አንድ ነገርስ እንኳ ሳላስቀር 400 ወቄት ወርቅ ለነዳያን መጽውቼ መጥቻለሁ አለው። ጌታ ኢየሱስም መልካም አደረገ፣ እንግዲህ ና ተከተለኝ አለው። እሱም ተከተለውና ከሰባ አርድእት እንደ አንዱ ተቆጠረ። በትምህርቱም ከእስራኤል ልጆች ወገን ብዙ አመኑ። ከሌሎችም ወገን ጥምቀትን ተቀብለው በጌታ ኢየሱስ አመኑ። የአስቃላንንም ሰዎች አስተማራቸው። ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልን፣ አሜን።